በሰው ልጅ ታሪክ ውስጥ ዲሞክራሲ የሰብአዊ መብት ጥበቃና የሕግ የበላይነት መከበር ተምሳሌ ተደርጋ በምትወሰደው አሜሪካ ምድር ዛሬ አዲስና እጅግ የሚረብሽ የፖለቲካና የማህበራዊ ቀውስ ተከስቷል። ዓለም ከትላንት ወታደራዊ ፍጥጫዋ ሳታገግም አሁን ደግሞ በሀገር ውስጥ ስደተኞች አያያዝና በፌዴራል ወኪሎች የኃይል አጠቃቀም ዙሪያ የተነሳው ማዕበል ሀገሪቱን ክፉኛ ያናጉጣት ይገኛል። በአሁኑ ወቅትም በኒው ጀርሲ ግዛት ኒውዮርክ ከተማ በሚገኘውና ዴላኒ ሆል ተብሎ በሚጠራው የኢሚግሬሽን ማቆያ ጣቢያ ዙሪያ የታየው ትዕይንትም አሜሪካ ከገዛ ሕሊናዋ ጋር እያደረገች ያለውን ለአስጨራሽ ትግል ቁልጭ አድርጎ የሚያሳይ ነው። ባለፉት ጥቂት ሰዓታት ውስጥ በዚያ አስፈሪ ማቆያ ጣቢያ ደጃፍ የተከሰተው ግጭትም በአንድ የአሜሪካ ሰናተር ላይ የተሰነዘረው የኬሚካል ጥቃት በማቆያ ውስጥ ያለው አሰቃቂ የሰብአዊ መብት ጥሰትና በትራምፕ አስተዳደር ስር እየታየ ያለው አዲሱ የዲፖርቴሽን ዘመቻም እያነጋገረ ቀጥሏል። My eyes were hurting, my throat was burning. New Jersey U.S. Senator Andy Kim reliving a moment that's being played over and over. ሁኔታው የጀመረው ባለፈው ሳምንት መጨረሻ ላይ በሚታሰበው የሜሞሪያል ዴይ በዓል ዋዜማ ላይ ነበርም። ለወራት ያህል የሰብአዊ አያያዝ ይፈጸምብናል በሚል ሲያማርሩ የነበሩ በመቶዎች የሚቆጠሩ የዴላኒ ሆል እስረኞችም ሰላማዊ የሆነ የምግብ ማቆምና የሥራ ማቆም አድማ መጀመራቸውን አስታወቁ። ይህ ማቆያ ጣቢያ ጂኦ ግሩፕ በሚል የግል ኩባንያ የሚተዳደርና 1000 አልጋዎች ያሉት ግዙፍ ተቋም ቢሆንም በውስጡ ያለው ሁኔታ ግን ከገሃነም የማይተናነስ መሆኑን የእስረኞቹ ጠበቆች ይናገራሉ። ሰዎች በመሬት ላይ ይተኛሉ። ክፍሎቹ በሰው ተጨናንቀዋል። ውሃው ቅዝቃዜው አጥንት ይሰብራል። ምግብ የለም፣ ብርድ ልብስም የለም በማለት የኖቫሎ ግሩፕ ዋና ሥራ አስፈጻሚ ሴሌኒያ ዴስቲፋኒ አሰቃቂ ሁኔታ ትገልጻለች። እንዲያውም ከእስረኞቹ መካከል እንደ ካንሰርና ስኳር ያሉ ከባድ ህመሞች ያሉባቸው ሰዎች እንኳ የሕክምና እርዳታ እንዲያገኙ መከልከላቸው በማቆያ ውስጥ ያለውን የጭካኔ ልክ ያሳያል። ይህ በውስጥ የተጀመረው ቁጭት ወደ ውጭ ወጥቶም ወደ ለግለት ግጭት የተቀየረው ደግሞ በትናንትናው ዕለት ነበር። በመቶዎች የሚቆጠሩ ሰላማዊ ሰልፈኞች በማቆያ ጣቢያው ዙሪያ በመሰብሰብ የእስረኞችን መብት እንዲከበርና ማቆያው እንዲዘጋ ድምፃቸውን ማሰማት ጀመሩ። ሰልፈኞቹ የኢሚግሬሽንና የጉምሩክ ማስከበር አገልግሎት ወይም አይሲኢ ተሽከርካሪዎችን መንገድ በመዝጋትና የሰው ሰንሰለት በመፍጠር ተቃውሟቸውን ሲገልጹ፣ ጭንብል የለበሱና መሳሪያ የታጠቁ የፌዴራል ወኪሎች ደግሞ በኃይል ምላሽ መስጠት ጀመሩ። የፍሪደም ኒውስ ቲቪ የቀረጸው ቪዲዮ እንደሚያሳየው ወኪሎቹ የሰውን ዓይን የሚያቃጥሉ የኬሚካል ጋዞችን በመርጨትና በዱላ ሰልፈኞችን በመደብደብ አሰቃቂ እርምጃዎችን ወስደዋል። ሰዎችን መሬት ላይ የጎተቱ ሲያስሩና ሲደበድቡ የታየበት ትዕይንትም አሜሪካ በዲሞክራሲ ስም የምታሰምረውን ትምህርት ጥያቄ ውስጥ የሚከት ነበር። በዚህ ግጭት መሃል ግን አንድ እጅግ አስገራሚና ዓለምን ያስደነገጠ ክስተት ተመዝግቧል። የኒው ጀርሲ የዲሞክራሲ ሴናተር ኤንዲ ኪም በማቆያ ውስጥ ያለውን ሁኔታ በዓይናቸው ለማየት ወደ ውስጥ ዘልቀው ገብተው ነበር። ሴናተሩ በውስጥ ያዩትን ሲገልጹ የወተት ካርቶኖች ውስጥ ያለው ወተት ረግቶ ድንጋይ ሆኗል በማለት የተበላሸ ምግብ እስረኞች እንዲመገቡ እንደሚገደዱ አረጋግጧል። ሴናተሩ ከውስጥ ወጥተው ከሰልፈኞቹ ጋር ለመቀላቀል ሲሞክሩ ግን የፌዴራል ወኪሎች ሰከንድ እንኳ ሳይዘገዩ በሴናተሩ ፊት ላይ የኬሚካል ጋዝ ረጩባቸው። ኤንዲ ኪም በድንጋጤና በህመም መሬት ላይ ሲወድቁና በጎ ፈቃደኞች በዓይናቸው ላይ ውሃ ሲያፈሱላቸው የሚያሳየው ምስል በአሜሪካ ፖለቲካ ውስጥ ትልቅ ማዕበልን አስነስቷል። ዛሬ ያየሁትና ያጋጠመኝ ነገር አሳፋሪ ነው። ዴላኒ ሆል የዚህ አስተዳደር ውድቀት ማሳያ ነው በማለት ሴናተሩ ቁጣቸውን ገልጸዋል። አንድ የህዝብ ተወካይ በገዛ ሀገሩ የጸጥታ ኃይሎች እንዲህ ያለ ጥቃት ሲፈጸምበት ማየት አሜሪካ ያለችበትን የፖለቲካ መከፋፈል ቁልጭ አድርጎ ያሳያል። የግጭቱ መባባስ ምክንያት የሆኑ ደግሞ ማርቲን አሎንሶ ሶቶ ሄርናንዴዝ የተባለው እስረኛ ታሪክ ነው። ማርቲን አድማውን ካስተባበሩት መካከል አንዱ ሲሆን ባለቤቱ ደግሞ የ4 ወራት ነፍሰ ጡር ናት። ማርቲን ለልጆቹ ዳይፐር ሊገዛ በወጣበት ወቅትም በአሰቃቂ ሁኔታ ታድኖ የታሰረ ሲሆን አሁን ደግሞ ወደ ሌላ ራቅ ያለ እስር ቤት ሊዛወር መሆኑን የሰሙ ሰልፈኞችም መንገዱን በመዝጋት ተቃውሟቸውን አጠናክረዋል። ማርቲን አሁን ባለበት ሁኔታ ክብደቱ እጅግ ቀንሶ 110 ፓውንድ ብቻ እንደሚመዝንና አጥንትና ቆዳ መሆኑን ጠበቆቹ በሐዘን ይገልጻሉ። ይህ የአንድ ቤተሰብ መፈራረስና ሰብአዊ ስቃይ በትራምፕ አስተዳደር ስር እየታየ ያለው አዲሱ የዲፖርቴሽን ፖሊሲ ውጤት ነው። በትራምፕ ሁለተኛው ስልጣን ዘመን እስካሁን 50 የሚጠጉ የኢሚግሬሽን እስረኞች ሕይወታቸው ያለፈ ሲሆን ይህም ባለፉት ዓመታት ውስጥ የታየው ከፍተኛው የሞት ቁጥር ሆኖ ተመዝግቧል። ለዚህ ሁሉ አሰቃቂ ድርጊት ግን የአገር ውስጥ ደህንነት መስሪያ ቤት ዲኤችኤስ የሚሰጠው ምላሽ እጅግ የሚገርም ሆኗል። የመስሪያ ቤቱ ኃላፊ ማርኩዌን ሙሊን በዴላኒ ሆል ውስጥ ምንም አይነት የምግብ ማቆም አድማ የለም በማለት ጉዳዩን አስተባብለዋል። እንዲያውም መስሪያ ቤቱ በወጣው መግለጫ ተቃዋሚዎቹን ሁከት ፈጣሪዎች ማለት የፈረጀ ሲሆን የጸጥታ ኃይሎቹ ዝቅተኛውን ኃይል ብቻ ተጠቅመዋል ብሏል። የመጀመሪያው ሕገ መንግሥት የማሻሻያ ሰላማዊ ሰልፍን ይፈቅዳል እንጂ ሁከትን አይፈቅድም በማለት በሴናተሩና በሰልፈኞቹ ላይ የተሰነዘረውን ጥቃት ለመከላከል ሞክሯል።
ይባስ ብለውም የአስተዳደሩ ባለስልጣናት ይህንን የተቃውሞ ማዕበል ለፖለቲካ ትርፍና ለገንዘብ ማሰባሰቢያ ተብሎ የተሰራ ድራማ ነው በማለትም አጣጥሎታል። ይህ ሁሉ ትርምስ እየተከሰተ ያሉ ደግሞ በትራምፕ አስተዳደርና በአሜሪካ ኮንግረስ መካከል በ70 ቢሊዮን ዶላር የኢሚግሬሽን በጀት ዙሪያ ፍጥጫ ባለበት ወቅት ነው። ትራምፕ ለኢሚግሬሽን ማስከበሪያ የሚሆን ከፍተኛ ገንዘብ ቢጠይቁም ሪፐብሊካን ሴናተሮች ግን በትራምፕ የግል ፍላጎት ማለትም በዋይት ሀውስ ውስጥ አዲስ የጭፈራ አዳራሽ ወይም ቦርሩም ለመገንባትና በጥር 6ቱ ጥቃት ተሳታፊ የነበሩ ሰዎችን ለመካስ በሚል ለተዘጋጀው 1.8 ቢሊዮን ዶላር ምስጢራዊ ፈንድ ምክንያት በጀቱን አግደውታል። የአገር ውስጥ ደህንነትና የዜጎች ሕይወት በእንዲህ ያለ የፖለቲካ ቁማር ውስጥ መውደቁ አሜሪካን ወደ ታይቶ የማይታወቅ የተቋሚ ውድቀት አዘቅት ውስጥ እየገፋት ነው ይላሉ። የኒው ጀርሲዋ ገዢ ሚኪ ሸሪልና የኒውዮርክ ከንቲባ ራስ ባራክ በማቆያው ዙሪያ ባለው አየር ላይ የሚሰማው የፍሳሽና የኬሚካል ጠረን የሰው ልጅ የመኖር መብት የሚጋፋ መሆኑን ገልጸዋል። ከንቲባ ባራክም በዴላኒ ሆል የሚፈጸመውን ህገወጥ ድርጊት እንዲመረመር ለጠቅላይ አቃቤ ሕግ ጄኒፈር ዳቨንፖርት ጥሪ አቅርቧል። ጠቅላይ አቃቤ ሕጓን በበኩላቸው ስለ ማቆያው የሚወጡት ሪፖርቶች እጅግ አሳሳቢ መሆናቸውንና ማንኛውም ሰው በሕግ ፊት ክብር ሊሰጠው እንደሚገባ አሳስቧል። የኒው ጀርሲው ከፍተኛ ሴናተር ኮሪ ቡከርም ቢሆኑ በዴላኒ ሆል ያሉ ስደተኞች ለሰብአዊ መብታቸው ሲሉ ነው የምግብ ማቆም አድማ እያደረጉ ያሉት፣ የጣቢያው ሁኔታ ግን እጅግ አሳፋሪ ነው ማለት የአስተዳደሩን ግትርነት ነቅፏል። በዚህ እጅግ አሳሳቢ ክስተት ውስጥ ሌላው ትኩረት የሚሻውና የብዙዎችን ሊና የሰነጠቀው ነጥብም በማቆያ ጣቢያው ስላለው ግላይና ሰብአዊ ስቃይ የሚወጡት ዝርዝር መረጃዎች ናቸው። የኖቫሎ ግሩፕ ጠበቆች እንደገለጹትም በማቆያ ውስጥ ያለው የምግብ አቅርቦት ከሰው ልጅ ፍጆታነት ባለፈ ለትልና ለተዋሲያን መራቢያ እየሆነ ይገኛል። በተለይም ማርቲን ሶቶ ሄርናንዴዝ የተባለው እስረኛ ትል የፈላበትና የሻገተ ምግብ እንዲበላ መገደዱን ጠበቃው አሌክስ ሚኖክ ሲገልጹም ሁኔታው ምን ያህል አሰቃቂ ደረጃ ላይ እንደደረሰ ያሳያል። ሴናተር ኤንዲ ኪም በውስጥ ባደረጉት ጉብኝትም ወተቱ ካርቶን ውስጥ ረግቶ ድንጋይ ሆኖ መገኘቱን መመልከታቸው የአስተዳደሩን ከፍተኛ የጥበቃ ደረጃ አለን የሚለው መከራከሪያ ውድቅ የሚያደርግ ሕያው ምስክር ነው። የማርቲን ሶቶ ሄርናንዴዝ ታሪክ የዚህ አጠቃላይ ቀውስ ትልቁ ማሳያ ሆኗል። ማርቲን እንደ አውሮፓውያን አቆጣጠር ጥር 20 ቀን የታሰረው ወንጀል ሰርቶ ሳይሆን ለልጆቹ ዳይፐር ሊገዛ ሱቅ በወጣበት ወቅት ነበር። ቀደም ሲል ከባለቤቱ ጋር በነበረው አለመግባባት ምክንያት ተከሶ የነበረ ቢሆንም ክሱ በሕግ ተቋርጦና ከመዝገብ ላይ ተሰርዞ በነበረበት ሁኔታ አይሲኢ ግን ይህንን እንደ ምክንያት በመጠቀም አድኖ አስሮታል። አሁን ላይ ማርቲን ወደ ኤልዛቤት ማቆያ ጣቢያ ተዛውሮ በብቸኝነት እንዲታሰር መደረጉና ስልክ እንዳይጠቀም መከልከሉ በቤተሰቡ ላይ ታላቅ ስነልቦናዊ ስቃይ ፈጥሯል። ባለቤቱ ጋብርኤላ የ4 ወራት ነፍሰ ጡር ሆናና 2 ትንንሽ ልጆችን ይዛ አባታቸው በማንኛውም ሰዓት ከሀገር ሊባረር እንደሚችል በሚገልጽ ስጋት ውስጥ ትገኛለች። ከልጆቻቸው መካከል አንዱ የሕክምና እርዳታ ቢፈልግም በአባትየው መታሰር ምክንያት ሕክምናው መቋረጡ የችግሩን ጥልቀት ያሳያል። የዴላኒ ሆል ማቆያ ጣቢያ መልክዓ ምድራዊ አቀማመጥ ራሱ ለሰው ልጅ ኑሮ የማይመች መሆኑን ዘገባዎች ይጠቁማሉ። ማቆያው የሚገኘው በኒውዮርክ ኢንዱስትሪ ቀጠና ውስጥ ሲሆን በደርዘን የሚቆጠሩ ፋብሪካዎችና ግዙፍ የጭነት ተሽከርካሪዎች መተላለፊያ መሃል ነው። በአካባቢው ያለው አየር በፍሳሽና በኬሚካል ጠረን እየታፈነ ነው። ባሳለፍነው የሜሞሪያል ዴይ ሳምንት መጨረሻ ላይ የነበረው ኃይለኛ ዝናብና ተከትሎ የመጣው ሙቀትም ያንን ሽታ ይበልጥ አባብሶታል። በዚህ በተበከለ አየርና በቆሸሸ አካባቢ እስረኞች ሳጉሮ እንዲቆዩ መደረጋቸው የኒው ጀርሲዋን ገዢ ሚኪ ሸሪልን ክፉኛ አስቆጥቷል። ገዢዋ ኒው ጀርሲ የግል ማቆያ ጣቢያዎችን የሚከለክል ሕግ ነበራት። ይህ ማቆያ መከፈት አልነበረበትም ማለት የተጠያቂነት መጥፋት አገሪቱን ወደ አምባገንነት የገፋት መሆኑን አስጠንቅቋል። በሌላ በኩል የትራምፕ አስተዳደር በኮንግረሱ በኩል ሊያጸድቀው የፈለገው የ70 ቢሊዮን ዶላር በጀትም አሁን ላለው ትርምስ ሌላው ማጎደው ሆኗል። ሪፐብሊካን ሴናተሮች በጀቱን ያገዱት በትራምፕ የግል ፍላጎት ማለትም በዋይት ሀውስ ውስጥ የጭፈራ አዳራሽ ለመገንባትና ለጥር 6ቱ ሰዎች የጸረ መሳሪያነት ፈንድ በሚል ለቀረበው 1.8 ቢሊዮን ዶላር ነው። ይህ የፖለቲካ ሽኩቻ በትክክል ለሀገር ደህንነት የሚለው ገንዘብ እንዲታገድና በማቆያ ጣቢያዎች ውስጥ ያለ ሁኔታ ይበልጥ እንዲባባስ አድርጓል። የአስተዳደሩ ቃል አቀባይ ላውረን ቢስ ይህንን ተቃውሞ ለፖለቲካ ትርፍና ለገንዘብ ማሰባሰቢያ የተሰራ ድራማ በማለት ቢገልጹትም በመሬት ላይ ያለ እውነታ ግን የሰዎችን ሕይወት የሚቀጥፍ ሆኗል። የኒውዮርክ ከንቲባ ራስ ባራክ ማቆያውን የሚያስተዳድረው ጂኢኦ ግሩፕ የከተማዋን ደንቦች በመጣሱ ምክንያት በሕግ የተፋለሙት መሆኑን ገልጸዋል። ጠቅላይ አቃቤ ሕግ ጄኒፈር ዳቨንፖርትም ስለ ማቆያ የወጡት ሪፖርቶች እጅግ አሳሳቢ መሆናቸውንና ሁሉም ሰው በሕግ ፊት ክብር ሊሰጠው ይገባል በሚለው መርህ መሰረትም ምርመራ እንደሚጀመር ቃል ገብቷል። ሴናተር ኮሪ ቡከር በማህበራዊ ገጻቸው ላይ እንደገለጹት ስደተኞቹ በዴላኒ ሆል የምግብ ማቆም አድማ ያደረጉት ያለው ለሕልውናቸውና ለሰብአዊ መብታቸው ሲሉ ነው ብለዋል። በኒው ጀርሲ የታየው ግጭትም አሜሪካ በአሁኑ ወቅት ያለችበትን ትልቅ የፖለቲካና የሞራል ስብራት ቁልጭ አድርጎ ያሳያል።
አንድ የአገሪቱ ሴናተር በጥበቃ ኃይሎች ፊት ላይ የኬሚካል ጋዝ ሲረጭበት እስረኞች ትል የፈላበት ምግብ እንዲበሉ ሲገደዱና ነፍሰ ጡር እናቶች መከራቸውን ሲቆጥሩ ማየት የአገሪቱን የዲሞክራሲ ዋጋ ጥያቄ ውስጥ የሚከት ነው። ዴላኒ ሆል ዝም ብሎ ህንፃ ሳይሆን በትራምፕ ሁለተኛው ስልጣን ዘመን እየታየ ያለው የጭካኔና የኃይል የበላይነት ምልክት ሆኗል። 50 የሚጠጉ እስረኞች መሞታቸው የችግሩን አሳሳቢነትና የጊዜ ገደብ የሌለው ስርዓት የሚያስከትለውን አደጋ ያረጋግጣል። በቀጣይ የሚጠበቀው የጠቅላይ አቃቤ ሕጉ ምርመራና በኮንግረስ ውስጥ የሚደረገው የበጀት ጦርነት አሜሪካ ወደ ሰብአዊነት ትመለሳለች ወይስ በኃይልና በጭቆና ጎዳና ትቀጥላለች የሚለውን ጥያቄ የሚመልስ ሆናል። የኤንዲ ኪም የሚቃጠለኝና የማርቲን የቆዳና አጥንት መቅረት ለአሜሪካ የታሪክ መዝገብ ትልቅ የህሊና ጠባሳ ሆኖ ይቆያል። ይህ በኒው ጀርሲ ዴላኒ ሆል ማቆያ ጣቢያ ዙሪያ የተቀሰቀሰው ቀውስም አሜሪካ ውስጥ በግል ኩባንያዎች የሚተዳደሩ የማቆያ ተቋማት ስላላቸው አደገኛ የንግድ ትርፍና የሰብአዊ መብት ንግድ ሌላ አስከፊ ገጽታን ያጋልጣል። ይህ ማቆያ የሚያስተዳድረው ጂኦ ግሩፕ የተባለው ግዙፍ ኩባንያ ከፌዴራል መንግስት በሚያገኘው ቢሊዮን ዶላሮች ትርፍ ለማጋበስ ሲል በእስረኞች ምግብና ጤና አጠባበቅ ላይ የሚያደርገው ከፍተኛ የገንዘብ ቁጠባ የሰዎችን ህይወት ለሞት እየዳረገ መሆኑን መረጃዎች ይጠቁማሉ። የአሜሪካ እስላማዊ ግንኙነት ምክር ቤትና ሌሎች የሰብአዊ መብት ተሟጋቾች እንደሚሉትም እነዚህ የግል ተቋማት ከተጠያቂነት ነፃ እንዲሆኑ መደረጋቸው እንደ ማርቲን ሶቶ ያሉ ስደተኞች ቆዳና አጥንት እስኪቀሩ ድረስ እንዲራቡና በቆሻሻ እንዲታመሱ በር ከፍቷል። በአጠቃላይ በኒው ጀርሲ የታየው ግጭት በአሜሪካ ዲሞክራሲ ላይ ትልቅ ጠባሳ ጥሎ አልፏል።